ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ቅዳሜ አመሻሽ መረጃዎችን እናልፋለን። በመጀመሪያ የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸው እንዳልተወከለም አስታወቁ። አቶ እስክንድር ለዶይቼ ቬለ በሰጡት ቃልም ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉም ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክለው የቀረቡት ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንን አስመልክቶ ሲናገሩ ስምምነቱ ከድርጅቱ እውቅና ውጪ የተደረገና ግለሰቡም ድርጅቱን የማይወክል መሆኑን ገልጸዋል። ስምምነቱን በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመለክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉም አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆንም በፊት የነበረ ክስተት ነው ሲሉም አጣጥለውታል። አቶ እስክንድር አክለውም መንግስት ለችግሮቹ መፍትሄ ለመስጠት የሚያደርጉት ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተልም ጠቅሰው ይህ ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታልም ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎት ቢሆንም ከዓለም አቀፍ ማህበረሰብ የሚመጣው ግፊት ለማምለጥም የሚደረግ ነው የሚል እምነት እንዳላቸውም ተናግረዋል። በመሆኑም ድርጅታቸው ራሱን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመልክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋርም ፈጥሯል ስለተባለው ጥምረት አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥሯቸዋል መባሉን በተመለከተም ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርም ሲሉም አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁም የኤርትራ መንግስት በፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸውም ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም አቶ እስክንድር ነጋ። ወደ ቀጣይ መረጃ ስናልፍም የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጄኔራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እኚህ ባለስልጣን እንዳሉትም ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠን ማዕከልም ገንብቷል። እንዲሁም ወታደራዊ ተሽከርካሪዎችም የተለያዩ ጥይቶችና የጸረ ድሮን መሳሪያዎችም በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረው የኢትዮጵያ መከላከያ ኃይልም ከፈጥኖ ደራሽ ኃይሉና ከኤስፒኤል ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረትን ፈጥረዋል በማለትም አስረድተዋል። ባለስልጣኑ ንግግራቸውን በመቀጠልም በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠ ማሰልጠኛ 2 መሆኑንና እነዚህ እስከ 10 ሺህ ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጄኔራል ጌታቸውና ጉዲናና መሆናቸውንም ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይልም የሚያስፈልጉት ወታደራዊ ቁሳቁሶችም በሶማሌላንድ በርበር ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። በዚህ በመነሳትም የሌተናል ጄኔራል አልቡርሃን ጦር ኃይል በምስራቃዊ ሀገሪቷ ክፍል የአዲስ ጦር ግንባርም ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ወደ ቀጣይ መረጃ ስናልፍም ተቋርጦ የነበረውና መደበኛ የመምህራን የሥራ ቦታ ዝውውር ሊጀመር ነው። ባለፉት ዓመታት በክልሉ በተፈጠረው የጸጥታ ችግር ምክንያት ተቋርጦ የቆየው የመምህራንና የትምህርት ቤት አመራሮች ዝውውር በዚህ ዓመት ሊሰራ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስም
አስታውቀዋል። ባለፉት ዓመት በክልሉ በተፈጠረው የጸጥታ ችግር የመምህራን እና ትምህርት ቤት አመራሮች ዝውውር ለመስራት ባለመቻሉ ምክንያት የስራ ቦታ ዝውውር የማግኘት እድል አጥተው የቆዩ መምህራን ለከፍተኛ መልካም አስተዳደር ችግር ተጋልጠው ቆይተዋልም ይላል። በዚህ ዓመት ይህንን የመምህራንና የትምህርት ቤት አመራሮች ችግር ሊፈታ የሚችል የዝውውር መመሪያ መሻሻሉን አቶ ደምስ ገልጸዋል። መመሪያውን ለማሻሻል ያስፈለገበትም የመጀመሪያ ምክንያት በአቅም በላይ በሆነ የጸጥታ ችግር ምክንያት በነበረው የዝውውር መመሪያ ሊፈጸሙ የማይችሉ ድንጋጌዎች በመኖራቸው እነዚህን ድንጋጌዎች በመለየት መመሪያውን ከወቅቱ ጋር ተጣጥሞ እንዲፈጸም በማስፈለጉ ነው ብለዋል። ሁለተኛ፣ አዲስ ስርዓተ ትምህርት ተግባራዊ በመደረጉ ምክንያት የታጠፉ የትምህርት አይነቶች በመኖራቸውና የታጠፉትን የትምህርት አይነቶች ሲያስተምሩ የነበሩ መምህራን አዲስ በተመደቡበት የትምህርት አይነት ዝውውራቸው እንዲፈጸም ለማድረግ መሆኑንም ተገልጿል። ሶስተኛው የዝውውር ስርዓትም ቀልጣፋ በማድረግ መምህራንና ትምህርት ቤት አመራሮችም በተመደቡበት ቦታ ተረጋግተው የተጣለባቸውን ትውልድ የመገንባት ኃላፊነት በአግባቡ እንዲወጡ ለማስቻል ነው ብለዋል። አራተኛው ፍትሐዊና ግልጻዊ የሆነ የስራ ቦታ ዝውውር በማከናወን የመርሱን የመልካም አስተዳደር ችግር ለመፍታት ታሳቢ ያደረገ ነው ብለዋል። አምስተኛ አሳታፊና ተጠያቂነት ያለበት ዝውውር በማከናወን በዘርፉ የሚታየውን የሰው ኃይል ስምሪት ምጥጥኑን በማረጋገጥም የተማሪዎቹ ውጤታማነት ለማሳደግ አስፈላጊ በመሆኑ ነው ብለዋል። ስድስተኛው ታታሪና ብቃት ያላቸው መምህራን ወደ መምህርነት ሙያ በማምጣት በሙያው እንዲቆዩ ለማድረግ አስፈላጊነቱን ስለታመነበት የዝውውር መመሪያውን መሻሻሉን አቶ ደምስ አመልክተዋል። ዝውውሩ ከመመስረቱ በፊትም በተሻሻለው መመሪያ ላይም በክልሉ ለዘርፉ ባለሙያዎች ስልጠና ይሰጣልም ብለዋል። በየደረጃው ለሚገኙ ባለሙያዎች መምህራንና የትምህርት ቤት አመራሮች ግንዛቤ ከተፈጠረ በኋላ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ከታህሳስ 30 ቀን ጀምሮ እስከ ጥር 10 2018 ድረስ ባሉት ቀናት የዝውውር ፎርም እንዲሞሉም ተገልጿል። ወደ ቀጣይ መረጃዎች ስናልፍም በቤኒሻንጉል ጉሙዝ ክልል የተራዘመ ክስ እስራት መኖሩንና በፖሊስ ጣቢያዎች የምግብ በጀትና የሕክምና አገልግሎት አለመኖሩን ኢሰመኮ አመለከተ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቤኒሻንጉል ጉሙዝ ክልል ያለው አጠቃላይ የሰብአዊ መብት ሁኔታ በተመለከተም ከክልል ርዕሰ መስተዳደርና ሌሎች የስራ ኃላፊዎች ጋርም በአሶሳ ከተማ ውይይት ማካሄዱን ገልጿል። ውይይቱ ኢሰመኮ በክልሉ የሰብአዊ መብቶች ሁኔታ ላይ በተለያዩ ጊዜያት ባካሄዳቸው ክትትሎችና ምርመራዎች የደረሰባቸውን ግኝቶች በማቅረብ መልካም እምርታዎች ተጠናክረው እንዲቀጥሉና በአሳሳቢ ጉዳዮች ላይ የእርምት እርምጃ እንዲወሰድም ለመወትወት ያለመ መሆኑን የገለጸው ኢሰመኮ በክልሉ የሰብአዊ መብት አያያዝ ሁኔታ መሻሻል ያሳየ እርምታ ሊወሰድባቸው የሚገቡ ጉዳዮችን ለይቶ በዝርዝርም አመልክቷል። በዚህም የክልል መንግስት ከታጠቁ ኃይሎች ጋር ባደረገው የሰላም ስምምነት የሰዎች ሞት፣ የአካል ጉዳት እና መፈናቀል መቀነስ፣ የማዕድንና ኢንቨስትመንት ዘርፍ ለሰላም ተመላሾች የስራ ዕድል መፍጠሩ፣ የክልል መንግስት ስደተኞችን ለመቀበል ያለው ዝግጅትም የተሻለ የተፈናቃይ አያያዝ በመኖሩም ተፈናቃዮች ወደ ቀያቸው መመለስ መጀመራቸው መልካም እምርታ የታየባቸው ጉዳዮች መሆናቸውን ኮሚሽኑ ገልጿል። በሴቶችና ህጻናት መብቶች ላይ የግንዛቤ ማሳደጊያ ስራዎች መሰራታቸው እና ለጾታዊ ጥቃት ተጎጂዎች ማገገሚያና የተሃድሶ ማዕከል መቋቋሙን በክልሉ የዲሲፕሊን ጉዳት የተገኘባቸው የጸጥታ አካላትን ተጠያቂ ማድረግ መጀመሩ፣ ያለአግባብ የታሰሩ ሰዎችንም መልቀቅ መጀመሩ፣ ተጠርጣሪዎችን በ48 ሰዓት ውስጥ ፍርድ ቤት የማቅረብ ሂደት ተጠናክሮ መቀጠሉን፣ የታራሚዎቹ የቀን ምግብ በጀትም ከ41 ብር ወደ 65 ብር መሻሻሉ አበረታች ውጤት ተመዝግቦባቸዋልም ብለዋል። ይሁን እንጂ በክልሉ የተራዘመው የቅድመ ክስ እስራት መኖሩንም የዋስትና መብት በወቅቱ አለመተግበሩም በፍትሐብሔር ሕግ ጉዳይም ተከራካሪዎች ማሰር፣ ፖሊስ ጣቢያዎችን የምግብ በጀትና የሕክምና አገልግሎት አለመኖሩን፣ የታራሚ ክፍሎች መጨናነቅ፣ በቂ ውሃ፣ የሕክምና ባለሙያና የመድኃኒት አቅርቦት አለመኖሩን፣ ታራሚዎች ከጸጥታ ውጭ በእስራት መጠንም አይነትና እድሜ ለይቶ አለመመደብን፣ በቂ ትኩረትና እርምት የሚፈልጉ ጉዳዮች መሆናቸውንም አስገንዝበዋል። በመሆኑም በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶችን ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰሩ፣ የስደተኞች አካል ጉዳተኛ ተማሪዎችና የህፃናት መብቶች ሁኔታ
ተገቢ ትኩረት እንዲሰጠው የሰብአዊ መብት ጥሰቶች ፈጻሚዎችን በመለየት ተጠያቂነት የማረጋገጥ ስራዎች እንዲከናወኑ የሰመኮ ዋና ኮሚሽነር ብርሃኑ አዴሎ አሳስበዋል። ከዚህ በተጨማሪም በማረሚያ ቤቶችና በፖሊስ ጣቢያዎች ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎችም እንዲወሰዱ፣ ተጠርጣሪዎች ለተራዘመ ቅድመ ክስም እስራት የሚዳረጉበት ሁኔታ እንዲታረም፣ እንዲሁም የተጠርጣሪዎችና የተከሰሱ ሰዎችም የተፈጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበርና ዋና ኮሚሽኑ ብርሃኑ ተናግረዋል። ክልሉ እያደረገ ያለው ጥረትም እንደ አስፈላጊነቱ የፌዴራል መንግስት እንዲደገፍም ዋና ኮሚሽነሩ ጠይቀዋል። የቤኒሻንጉል ጉሙዝ ብሔራዊ ክልል መንግስት ርዕሰ መስተዳድር አሻድሊ ሀሰን በበኩላቸው ኢሰመኮ በዝርዝር ያነሳቸው የሰብአዊ መብት ጉዳዮችን በበጎ እንደሚመለከቷቸው ገልጸው በጥንካሬ የቀረቡትን በማስቀጠልም እንዲሁም ሊስተካከሉ የሚገቡ የሰብአዊ መብት ጉዳዮችን በተሰጡ ምክረ ሀሳቦች መሰረት ምላሽ ለመስጠት ክልሉ እንደሚሰራም ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።